ሆርሙዝ ባይከፈትም ትተን እንወጣለን እያሉ ነው ፕሬዚደንት ትራምፕ። ፕሬዚደንት ትራምፕን እኔ እንዴት መሰላችሁ ማያቸው ስለሳቸው ያለኝ መረዳት ድሮ ሰፈር ውስጥ ታውቃላችሁ አይደለ? የሆነ በቃ ጃፖኒ ነገር አድርጎ ጡንቻ ምናምን እያሳየ በጡንቻው የሚያስፈራራ የሆነ ወጣት ወይ ታዳጊ ልጅ እና ትልቁ ማስፈራሪያው ጡንቻው ነው። ሰውነቱ የሆነ አበጣ በጣ ያለው እንትኑ ምናምን ይንጎማለላል፣ ይገላመጣል ምናምን እና ሰፈርተኛ ሁሉ የሰፈር እዛ አካባቢ ያሉ ጎረምሳዎች በጣም ይፈሩታል፣ ሊደባደቡት ይፈራሉ። እና አንድ ቀን አንዱ ምርር ይለውና ጥል ይጀምራሉ። የሞት ሞቱን ይሄ አሁን ጥል የጀመረው ልጅ ይሄን ግብዳ ልጅ በቃ ከተነሳ አይለቀኝም በሚል ድራሹን ያጠፈዋል። እልህ ውስጥ ይገባል፣ ቃለቀው ምናምን ብሎ እና ያ ሰፈር ሲኖር ሲፈራው የነበረው ጡንቸኛው ልጅ ለረጅም ጊዜ ጥል ለነብስና ምናምን ለመገዳደል በሚያስችል ደረጃ ለጥል ዝግጁ አይደለም። እሱ ዓላማው በማስፈራራት ጥልን በርቀት ማስቀረት ነው። ፕሬዚደንት ትራምፕ እንደዛ ይመስሉኛል። ወደ ጦርነት ሲገቡ ይሄ ሾርት ተርም ነገር ፕላን አድርገው ነው የገቡት። ጡንቻቸውን ሚሳይሎቻቸውን የቶም ሃዋክ ምናምን ያዘንባሉ እና አጭር ጊዜ ድል ከመጣ በቃ ሄሮ ነኝ ምናምን ብለው ፎቶ የአሜሪካ ዶላር ላይ ታተምልኝ ነገር ይላሉ። ነገር ግን ለረጅም ጊዜ ጦርነት ነብስና ምናምንን ለሚያላቅቅ ነገር በኮሚትመንት ለመዋጋት ፕሬዚደንት ትራምፕ ዝግጁ አይደሉም። ፕሬዚደንት ትራምፕ ነጋዴ ናቸው፣ ሪል ስቴተር ናቸው። በቃ ሲሪየስ አይደሉም እንደዚህ አይነት ኮንፍሊክት ላይ በቃ ወላበል ምናምን ነው የሚሉት። ዛሬ ነው ምናምን አንድ ዜና ምን አየሁ መስላችሁ? ዎል ስትሪት ጆርናል ላይ ነው የወጣው። ፕሬዚደንት ትራምፕ እኛ ከፈለገ ሆርሙዝ ስትሬት ሰርጡ አይከፈት ምን አገባን፣ የእኛ ነዳጅ ነው እንደ በዛ የሚመጣው ምን አገባን። ነዳጅ የሚያልፍላቸው ሰዎች እነ ቻይና፣ ሌሎቹ ኤዥያ ሀገራት ከፈለጉ እነሱ መጥተው ያስከፍቱት ምን አገባን እኛ ሆርሙዝ ባይከፈትም ትተን እንወጣለን እያሉ ነው ፕሬዚደንት ትራምፕ። ዝግጁ አልነበሩም። እሳቸው ነጋዴ ናቸው። ፕሬዚደንት ትራምፕ ራሳቸውን የሚገልጹት አም ዲል ሜከር ብለው ነው። ኢቨን ኔጎሽየተር ነኝ እንኳን አይሉ። ኔጎሽዬሽን ሰጥቶ መቀበል ምናምን አለው። ዲል ሜከር ነኝ ሲሉ ዲል እንዴት ነው የሚባለው? ዲል በቃ አስገድደህም ምንም ብለህም ፕሬሸር አሳድረህም ሰውየው እንዲስማማ ማድረግ ነው። ካልተሳካ ፕሬዚደንት ትራምፕ ላሽ ነው የሚሉት። ደታቸው አይደለም። ደግሞ ፕሬዚደንቱ መታወቂያቸው ብሌም ወደ ሌላ ሰው ሽፍት ያደርጋሉ። እኔ አላልኩም የለሁበትም። እኔ ግን አንድ የምጠረጥረውን ነገር ልንገራችሁ። በዚሁ ከቀጠለ ይሄ ጦርነት ያው ፕሬዚደንቱ አሁን ከ2 ሳምንት በኋላ አይተን እናቆመዋለን እያሉ ነው። በዚሁ ከቀጠለ ይሄን ሁሉ ብሌም ተጠያቂነት የአሜሪካው መከላከያ ሚኒስትር ላይ እነ ፔት ሄግሴት ላይ እና ዊትኮፍ የሚባሉት ላይ እነሱ ላይ ጥለው ፕሬዚደንት ትራምፕ አዲስ መከላከያ ሚኒስትር የሚመርጡ ይመስለኛል። ደንታቸው አይደለም ፕሬዚደንት ትራምፕ